ቲክቶክ ላይ ሃይ ተስፍሽ የሚል ሜሴጅ ብቻ ላከችልኝ። ሊያሾ አላየሁትም። ከአራት ቀን በኋላ ቪዲዮውን ተቆርጦ ሲልኩልኝ በውስጥ አናግሬው አልመለሰልኝም። ወይ አናግራኝ ይሆን እንዴ ብዬ ገብቼ አየሁኝ። አሁን ያኛውን ስልኬን አምጥቼ ምን እንዳለችኝ አሳያችኋለሁ። ቆይ እዚሁ ጋር ገብቼ እንዳውም ስልኬን አምጥቼ አሳያችኋለሁ። አንድ ደቂቃ ኦኬ የጻፈችልኝ በውስጥ ይሄውና፣ ከያ ዙሬ ላሳያችሁ። ምን ይላል? ሰላም ተስፍሽ ብላ ላከችልኝ። መቼ? ጁላይ 4 ሊያሾ። ይህንን ቪዲዮ ካየው በኋላ መቼ ነው እኔ የመለስኩላት ይህንን ጽሁፍ? ቱዴይ ዛሬ ማለት ነው። አያችሁት? ቱዴይ 12 ይላል አይደል? ምንድን ነው ያልኳት? ሰላም ሊያ እንዴት ነሽ? ሰላም ነሽ? ጁላይ 4 ሰላምታ ልከሽልኝ ነበር። እኔ ደግሞ በጣም ሚሴጅ ስለሚበዛብኝ አላየሁትም። ዛሬ የሆነ ቪዲዮ ስለ ቲጂ አውርተሽ ከኔ ምንም ሳትሰሚ ማውራት ብትፈልጊ ስልኬ ባዮ ላይ ብሎም እራሷ ቲጂ ትሰጥሽ ነበር። በዚህ መልክ መናገርሽ ተገቢ አልነበረም። እንደው ምን ቢፈጠር የቲጂን የዩቲዩብ ከለከላት ብለሽ ስትናገሪ ሰው ይታዘብሻል። ለማንኛውም የሰውን ስም ከማጥፋት በፊት ማስተዋል መልካም ነው። ካንቺ ይህንን አልጠብቅም። ያውም ስንት ነገር ለሷ ሆኜ ከጉድ እንዳወጣዋት እያወቅሽ። ለማንኛውም ስልክሽን አስቀምጭልኝ እደውልልሻለሁ፣ አመሰግናለሁ ብዬ የኔን ስልጣን የተጻፈውም ለዛ ነው። ከዛን ምን አልኳት? እኔ ቻናሏ ማናጅ እንዳስተካክልላት በእኔ ቁጥጥር አረገችው። እኔ ደግሞ ውጭ ነኝ ያለሁት። ሙሉ ፕሮዳክሽን ፈቅጄ የኔን ኤዲተር ሳሰራው ከ30 በላይ ቪዲዮዎች ተቀርጾ ነበር። ኤኒዌይ ምንድነው ያልኳት? አሁን ምነግራችሁን ነገር ነው የነገርኳት። ኤዲተሩ ቪዲዮዎቹን ቀርጾ ያለውን ነገር ፕሮዳክሽን እኔው ሸፍኜ የተቀረጸበት ወጪ ብቻ ከ70 ሺህ እና ከ80 ሺህ ብር ይሆናል ወገኖቼ። ወደ 30 ቪዲዮ የቀረጽኩላት እኔው ዳይሬክት እያደረግኩ እኔው በመኪና እየዞርኩ ያለውን ነገር እያገዝኳት ከጎኗ ሆኜ ማለት ነው። አሁን ችግሩ ምን እንደሆነ ታውቃላችሁ? አንዳንድ ጊዜ ሰዎችን ስትረዱ በራሱ እንደው በቃ አመድ አፋሽ የሚያደርጓችሁ ሰዎች አሉ። ምን ብትለፉላቸው አመድ አፋሽ የሚያደርጓችሁ ሰዎች አሉ። እኔ ማዝነው በቲጂ አይደለም። ቲጂን ጠንቅቄ አውቃታለሁ። ያስተሳሰቧን ልክ አውቀዋለሁ። ስትናደድ ምን እንደምትል አውቃለሁ። ምን አይነት ክፉ ነገር ልትናገር እንደምትችል አውቃለሁ። ባክግራውንዷን ስለማውቅ ጭራሽ የሆነ ነገር ስትል እኮ ተስፍሽ ኧረ ልጅቷን ያዝልን እያሉ ኮምፕሌን ነው የሚያደርጉት። ጀስት ራንደም ፐርሰን እኮ እንደናንተው አላውቃትም። ሚዲያ ላይ ስትወጣን ያወቅኳት። ምችለውን ግን እንደ ወንድም አግዣታለሁ። እነዚህ ነገሮች ምንድን ነው የሚያመጡት ነው? አሁን ሰዎች የኔን ውድቀት የሚፈልጉ ሰዎች ናቸው ቀርጸው ተስፍሽ የሎሚው ምናምን የሚሉ የነዛ የዝንብ ፋሚሊዎች ተሰብስበው
በነገራችን ላይ እመጣላችኋለሁ። እናንተ ከርድ የሚያዙ ለማስታወሻ ይሆናችሁ እያንዳንዳችሁ ማለት ነው። በተለይ አረብ ሀገር ላይ ሆነ ክፍተት አገኘው ብለህ የምታጨበጭብ የዝንብ ተከታይ እያንዳሜ የዝንብ ምልክት ያደረግ ራስን ጠብቅ። ምንድን ነው እየሆነ ያለው? ያንን ነገር ሊያ በውስጥም አናግሬዋለሁ። እሱ ሰውዬ ምናምን እያለች ነው የምታወራው። ምንድን ነው ምን ሆና ነው እንዲህ የምታወራው? በክፉ በደግ ተነጋግረን አናቅ። አይኖ የምታቀርበውን ኮንቴንት አውቃለሁ። የሆነ ጉዳዩ አንስታ እንደምታወራ አውቃለሁ። ሰዎች ጋር ስለ ሰዎች እንደሆነ እንትኗ የዩቲዩብ ስታተሷ ራሱ ካታጎሪዋ ራሱ ያንን ነገር የሚያቀርብ ከተለያዩ ሰዎችን ስቶሪ በመስማት ታሪክ አውቃለሁ በሚል በመረጃ ውስጥ የምትሰራ ኮንተንት ፈጣሪ ነች። ከኔ ጋር ምን አገናኛል? አሁን የፈለገችው እሷ ምን እንደሆነም አልገባኝም። በምታዩት መልክ ያንን ነገር ካነበበች በኋላ እንግዲህ ይህንን ምልክት ነው የሰጠችኝ። ኦኬ መቼ አይነት ነገር ማለት ነው። በቃ ምንም የተለየ ነገር የለውም። ስም ሲጠፋና ብዙ ቦታ ሲደርስ ቀላል ነው። በቃ 2000 3000 ሰው ይሰማል፣ ሪከርድ አድርጎ ይለቃል ምናምን። ነገሮች ሲስተካከሉ ግን እንደዚህ ናቸው። በቃ ያንን ስም ያስተካክልላችሁ ሰው የለም ማለት ነው። ዞሮ ዞሮ አሁንም ለቲጂ የሚያስቡላት ሰዎች ካሉ ወይም ደግሞ ማኔጅ የሚያደርጉላት ሰዎች ካሉ አሁንም እኔ ማድረግ የምችለው ኢንቪቴሽን ልኮ ማኔጅ የሚያደርግላት ሰው ያንን ቪዲዮ እየገባ እያስተካከለ እኛ ጋር የተቀረጸውን ሙሉ ፋይል ሰጥቼላታለሁ ለኤዲተራችን። እኔ ስመጣ ሙሉ ፋይሉን ሰጥቼላታለሁ እዛ። ወይ እኔ ይዤው መጥቼ ቢሆን ኤዲት አድርጌ ቪዲዮ እየለቀኩ አትሊስት እህቴ ይረዳው እላለሁ። ምንም ማመዳፋሽ ብታደርገኝም ማለት ነው። አሁንም የነገርኳት ባለፈውም የነገርኳት ስወጣም ደውልልሻለሁ ብዬ ኦዲዮ ያስቀመጥኩላት እንደዚህ አድርጊ ቲጂ። እኔ ኢንቪቴሽን የላኩለት ማኔጀር የተባለውን ኢሜሉን እና ፓስዋርዱን ይላክ ማኔጀር ላርገውና ይቆጣጠርልሽ። ሀገር ቤት ስመጣ ስልኬ ይኸውና፣ ስልኬ እዚህ ሆኖ ነው ኢትዮጵያ እኔ ባንክ ትራንስፈር ማደርገውና ምሰጣችሁ እዚህ በዚህኛው ስልኬ ነው። የኢትዮጵያ አፕሊኬሽን እዚህኛው ስልኬ ላይ ስለሚሰራ የኢትዮጵያ አፕሊኬሽን እዚህኛው ላይ ስለሚሰራ ይዞ የመጣሁት ለዛ ነው። ምንም አድርጌ ላስተካክልላት አልችልም። እዚህ ሜሴጅ ሊደርሰኝ አይችልም። የግድ እዛ መምጣት አለብኝ። በዚህ 2 ወር ውስጥ ግን እንዳይቋረጥብሽና ያለው ነገር እንዲቀጥል ማኔጀር ለሌላ ሰው ስጪና እንትን ያርግልሽ። ዋናው እኮ ራሷ አለች፣ ፓስዋርዷን ስለማታውቀው ነው ችግር ተደርጎ ፕሮሰስ ተደርጎ በመጣበት ቁጥር ማለት ነው። አሁን የምነግራችሁ ምን እንደሆነ ታውቃላችሁ? የኛ ሰው ማለት ክብር አይወድም። እግዚአብሔርን ነው የምላችሁ። የተደረገለትን የሚረሳ እኔ ለሰውዬ አይደለም ይሄንን ያደረኩት፣ እግዚአብሔር ነው የሚያውቅ። ምንም የተለየ ነገር የለውም። ያንን ነገር ሌላ አሁንም ማድረግ የምችለው ሊያ ሾው ከሰማሽ ምናልባትም የአንቺን ዩቲዩብ የሚቆጣጠርልኝ ሰው የሚያውቅ ሰው ወይም ደግሞ ቲጂን እንረዳታለን የሚል ሰው ካልጣ ቁጣ ሲላት ነው ምን አባሽ ነው የምትጮይብኝ አልኳት። ለምን ነው የምትጮየው? ቸገረኝ ስትል እያገዝኳት፣ እዚህም ሆኜ ገበያ ቀዘቀዘችብኝ ስትል ከማንም በላይ አስገብቼ ኦርደር አድርጉላት እያልኩኝ እያገዝኳትኝ፣ ዛሬም እዚህ ሆኜ ገዛዬ በቃ ያልተለያት ልጅ በራሷ እንትን እቺን ነገር አሁን እንደዚህ ያደረገብኝ ምን አለ የዛን ቀን የምትሉበት ቀን እንዳይመጣባችሁ። ምን አለ እሷን ልርዳብ የተነሳውበት እንዳልን ውለታ ቢስ ሰው ጋር አይጣላችሁ። እግዚአብሔርን ነው የምላችሁ። ውለታ ቢስ ሰው ጋር አይጣላችሁ። አይኖ ከኔ ነው ከሱ ነው ያረገዝኩትም ማለቱ አርግዣለሁ ምናምን ስትል አንዳንድ ጊዜ ከባድ ነው። በቃ ሰዎች በጣም ከባድ ናቸው። ማርያምን ነው የምላችሁ። የሆነ ነገር በቃ ማለት እንደዚህ ሆንኩኝ ደስ የሚለው ባህሪው